እሺ ቢስሚላህ አልሐምዱሊላህ ሰላቱ ወሰላሙ ዐላ ረሱሊላህ ሰለላሁ ዐለይሂ ወሰለም ወባዕድ ሰላሙ አለይኩም ወራህመቱላሂ ተዓላ ወበረካቱ። መጀመሪያ ተመራቂ ወንድ ተማሪዎች፣ ተመራቂ ሴት ተማሪዎች እንደዚሁም የተመራቂ ወላጆች ጥሪያችሁን አክብራችሁ የመጣችሁ ውድ እንግዶች ሁላችሁም እንኳን ደስ አላችሁ ለማለት እወዳለሁ። በመቀጠል ኢንሻአላህ ለኡስታዝ መሐመድ አወል እነዚህ ልጆች ላበቃው ኡስታዛቸው ተማሪዎች ያዘጋጁ ስጦታ አለ። እሱን ስጦታ አንዴ ወደ መድረክ ይዛችሁ ትመጡና ከሱ በኋላ ደግሞ ሌላ ፕሮግራም ይኖረናል። አምር ነው። እሺ ይሄንን ስጦታ የሚሰጥልን ኡስታዝ ሼክ መሐመድ ሳኒ ይሆናሉ። ሼክ መሐመድ ሳኒ ያው የሚታዩ ፊት ለፊት እነሱ አሉ። ኡስታዝ ሼህ ሁሴንም ነበሩ እዚህ አካባቢ ቅድም። እሺ አህመድም አለ ኡስታዝ ሼህ ሁሴን፣ እንደዚሁም ደግሞ ኢንጂነራችን አህመድ አቢ ወደ መድረክ ሶስታችሁ ተክቢር። ኧረ አይሰማም ተክቢር። ለኡስታዝ እኮ ነው ተክቢር። እስኪ አንድ ጊዜ ተክቢር። ማሻአላህ ማሻአላህ ማሻአላህ። ስለዚህ ሽልማቱን ኢንሻአላህ ኡስታዞቹ ይሰጡልናል። አምጡ ሙባረክ ለነሱ ሰጥ አድርሱ። እሺ ኡስታዝ መሐመድ አወል ይሄ ስጦታ ከተማሪዎች የመጣ ነው። በክብር መጥተው ይቀበሉልናል። እስኪ አንድ ጊዜ በተክቢራ ተክቢር ተክቢር። እስኪ ተክቢር። ማሻአላህ ማሻአላህ። አላህ ሱብሓነሁ ወተዓላ የጀነቱንም ልብስ አላህ አልብሳቸው። ይለበስ እንዴ ይፈታ እንዳትሉ ይለበስ እያሉ ነው። አንዴ እሺ መታየት አለበት ብለዋል ኡስታዝ ይፈታሉ፣ እናያለን። አንዴ እስከዛ እስኪ በተክቢር ተክቢር። ከላይ ያለው እሺ ስልቱ የተለየ ቃላቱ ማራኪ ፍጹም የሌለበት ሰብአዊ ንክኪ ታሪክ ስነ ጽሁፍ ሳይንስ ተክቢር። እስኪ አንዴ ተክቢር። ቢያንስ ከላይ ያለውን እንኳን መልበስ አለባችሁ። አይ ያኑ ጦሎ ሌላ ነገር ጨምሩ እንዳይሉ እንጂ ማለት ነው። በዙ ከቆሙ ችግር የለውም። ተክቢር ያው ነው እንዴ እንዶ አሁኑን ጨርሰልሽ ቶሎ ይዘው ነው። እሺ አንድ ጊዜ በዚሁ ያው የሽልማት ፕሮግራም ገና ነው። በነገራችን ላይ ያው ቅድሚያ ለኡስታዝ ሰርፕራይዝ ማድረግ ስለተፈለገ ነው። ኢንጂነር አህመድ አቢም ለኡስታዝ ስጦታ አለኝ ብሏል። እስኪ ኢንጂነር ስጦታቸውን ይዘው እየመጡ ነው። እስኪ አንዴ ተክቢር። አይሰማም ተክቢር። ሲንዴ ተክቢራው በጣም ደስ ይላል። ተክቢር ሲኮ 2003 እያስታወሱ ነው ኡስታዝ። እስቲ አንዴ ተክቢር። ማሻአላህ ማሻአላህ በጣም ደስ ይላል። ካይር እንግዲህ ያው ስጦታው ለኡስታዝ ደርሶታል። እስኪ አንዴ ከላይ ደረብ አድርጉና እንግዲህ ፏበሉ ኡስታዝ ፏበሉ ነው እንዴ? አይ ማቻ አረግም። አይ እሺ አንድ ጊዜ ስለዚህ ኢንሻአላህ ቀጣይ ፕሮግራም ይኖረናል። ቀጣዩን ፕሮግራም እንግዲህ ኡስታዝ እንደዚሁ ምር እንዳለባቸው መድረኩን ለነሱ ለመልቀቅ ገደዳለሁኝ። ስለዚህ እኔ ሱፍ የለኝም አይደል? ሱፍ ያለው ይምራ። መድረኩን ለነሱ መልሻለሁኝ። እንግዶቼን መጀመሪያ እንዳመጣሁኝ መመለስ ስላለብኝ በክብር አንዴ ተክቢር
ኧረ እንግዶቼም በደንብ አድርጋችሁ ተክቢር በተክቢር አሸኙልኝ። ተክቢር እሺ፣ አንዴ ተክቢር። ስለዚህ ኢንሻአላህ በዚሁ አወረሱ መሰለኝ መድረክ መሪነቱን። ስለዚህ ኢንሻአላህ ከዚህ በኋላ ያለው ቆይታ ከኔ ጋር ነው። ዝግጁ ናችሁ? እስኪ አንድ ጊዜ በተክቢር አግለጹልኝ። ተክቢር ማሻአላህ። ተማሪ መግፊራ ጀማልን እስኪ በተክቢር ተቀበሉልኝ። ተክቢር በዚህ አካባቢ ነው 2003 ተክቢር። السلام عليكم ورحمة الله وبركاته. በመጀመሪያ ተመራቂ ተማሪዎች እንዲሁም የተመራቂ ተማሪ ወላጆች እንኳን ደስ ያላችሁ። እኔ ስሜ መግፊራ ጀማል ይባላል። የምቀራው እዚህ ኢማሙ ሻፊዒ መርከዝ ነው። የማቀርብላችሁ ኹጥባ ነው። አልሐምዱሊላህ الذي شرفنا بالقرآن ورفع ذكرنا بالإيمان والصلاة والسلام على الشفيع المشفع نبينا محمد من ترك فينا ما إن تمسكنا به لن نضل أبدا كتاب الله وسنته. أيها الجمع المبارك، أي شرف أعظم من أن نكون من أهل الله، وأي مقام أرفع من مقام من يقرأ ويرتقي هنا بين دقة المصحف وجنات طمأنينة أرواحنا، وتعلمنا أن الحروف ليست مجرد نطق بل هي نور يسري في العروق وحياة تحيي القلوب الميتة. يا مركز الإمام الشافعي، يا محضن النور ويا منبع العلم، لقد كنت لنا الواهة في هجر الدنيا، في جنابتك سمعنا دوي النهل بالتلاوة، وفي رهابك تعلمنا عدب الشافعي وعزة العلم. سنرحل عنك بأجسادنا لكن روحنا ستبقى مفروسة فيما هينا. أما أنتم يا ورثة الأنبياء، يا أساتذتنا الفالين، كيف نوفيكم حقكم؟ لقد صبرتم على جهلنا وقومتم ألسنتنا ومسحتم على رؤوسنا بهنان الآب. لقد كنتم تحترقون كالشموع لتضيء لنا أتمة الدرب، فلكم العهد أن نظل أوفياء لما غرستموه فينا. إليك يا أمي وإليك يا أبي، انظروا إلينا اليوم، نحن ثمار دعائكم في جوف الليل، ونحن نتاج تعابكم وحرصكم. لقد أردتم لنا القرآن ليحفظنا، وها نحن نعاهدكم اليوم أن كل حرف نتلوه سيكون في ميزان حسناتكم، وأننا سنبسط لكم جناح الذل من الرحمة. فهنيئا لكم تاج الوقار الذي نسأل الله أن يلبسكم إياه بحفظنا. إخواني الخريجين، لا تهجروا المصاحف بعد اليوم، واجعلوا القرآن قائدكم. فخرون بنا اليوم، ولكن الفخر الأكبر يوم يقال لنا اقرأ وارتقي ورتل كما كنت ترتل في الدنيا. اللهم اجعلنا شفاعة لأهلنا وذكرا لأمتنا، وآخر دعوانا أن الحمد لله رب العالمين. አዎ የቀድሙ ሞራላችሁን እንዳትቀበሉኝ። እስኪ አንድ ጊዜ ተክቢር። ተማሪ መግፊራ ነው አይደለ? አዎ ተማሪ መግፊራን አላህ ኸይር ጀዛዋን ይክፈላት። በሚያምር ሁኔታ በዚህ እድሜ እንደዚህ የሚያምር የሆነ ነገር ማቅረቧ ነገ ከነገ ወዲያ ትልቅ ህልም እንዳላት የሚያሳይ ነውና አንዴ እስኪ በተክቢራ ተክቢር። በመቀጠል ኢንሻአላህ በተማሪ ዙፋንና ፋኢዛ ሰኢድ የሚቀርብ የሆነ ህዋር አለ። ፋኢዛና ዙፋን እስኪ ወደ መድረክ ተክቢር። አይሰማም ተክቢር። السلام عليكم يا صديقتي العزيز. وعليكم السلام ورحمة الله. ما شاء الله لباسك جميل جدا اليوم. شكرا لك. هذا يوم عيدنا في مركز إمام الشافعي. نعم، كم شهرا درسنا هنا؟ درسنا كثيرا وتعبنا لنصل إلى هنا. هل تذكري كيف بدأنا حروف الهجاء؟
والآن نقرأ القرآن بطلاقة. السلام عليكم يا صديقتي العزيز. وعليكم السلام ورحمة الله. ما شاء الله لباسك جميل جدا اليوم. شكرا لك. هذا يوم عيدنا في مركز إمام الشافعية. نعم، كم شهرا درسنا هنا؟ درسنا كثيرا وتعبنا لنصل إلى هنا. هل تذكري كيف بدأنا حروف الهجاء؟ والآن نقرأ القرآن بطلاقة. نعم. من هو صاحب الفضل بعد الله؟ هم معلمون في مركز إمام الشافعي. ولا ننسى تعب آبائنا وأمهاتنا. صحيح، جزاهم الله عنا خير الجزاء. ماذا نفعل بعد هذا التخرج؟ ننشر الخير ونعمل بما علمنا. هل أنت فخور بمركزة الشافعية؟ طبعا هو بيت الثاني ومنبع نور. إذا حيا وأعيد الله على الاستمرار. نعم، طلب العلم من المهد إلى الظهر. شكرا مركز إمام الشافعي، شكرا للجميع. ኸይር ኢንሻአላህ። እንግዲህ ያው እንደሰማችሁት ነው ሂዋሩ በጣም ደስ በሚል ሁኔታ አቅርበውልናል። እስኪ ለተማሪዎቹ አንዴ ተክቢራ ተክቢር። በዚህ ሰፈር ግን አይሰማም። ተመራቂ ተማሪዎች እስኪ ተክቢር። ኸይር ኢንሻአላህ። ያው አንዳንድ ወላጆች የሽልማት ፕሮግራም የተዘጋጀ ስላለ ሽልማት ለኡስታዝም ለተማሪዎችም አሉ ያሉ መልእክት እየደረሰን ነው። ፕሮግራም የሽልማት ያው ትልቁም ፕሮግራም የዋንጫውም የሜዳሊያውም ስላለ እስከዛ ድረስ ሶብሩ። ያንኛውን ያስቀደምነው በኡዝር ነው። ስለዚህ አንዴ ሶብራችሁ ኢንሻአላህ መጨረሻ ላይ ሽልማት ፕሮግራም ስላለ ያኔ እናደርገውለን። አሁን በመሃል አንድ ቁርአን እናስገባና ወደ ቀጣዩ ፕሮግራም እንሄዳለን። ቁርአንም ይቀራልን ተማሪ መሐመድ እስኪ ወደ መድረክ ተክቢር። ኧረ ተክቢር አይሰማም። ተክቢር። السلام عليكم ورحمة الله وبركاته. أنا اسمي محمد أحمد، جئت من مركز إمام الشافعي أقرب لكم القرآن الكريم. أعوذ بالله من الشيطان الرجيم. إن الذين كفروا سواء عليهم أنذرتهم أم لم تنذرهم لا يؤمنون. ختم الله على قلوبهم وعلى سمعهم وعلى أبصارهم غشاوة ولهم عذاب عظيم. ومن الناس من يقول آمنا بالله وباليوم الآخر وما هم بمؤمنين. يخادعون الله والذين آمنوا وما يخدعون إلا أنفسهم وما يشعرون. في قلوبهم مرض فزادهم الله مرضا ولهم عذاب عليم بما كانوا يكذبون. وإذا قيل لهم لا تفسدوا في الأرض إنما نحن مصلحون ألا إنهم هم المفسدون ولكن لا يشعرون. وإذا قيل لهم آمنوا كما آمن الناس قالوا أنؤمن كما آمن السفهاء ألا إنهم هم السفهاء ولكن لا يعلمون. وإذا لقوا الذين آمنوا قالوا آمنا وإذا خلوا إلى شياطينهم قالوا إنما نحن مستهزئون. الله يستهزئ بهم ويمدهم في طغيانهم يعمهون.
التوفيق والسلام عليكم ورحمة الله وبركاته. وعليكم السلام ورحمة الله تعالى وبركاته. تكبير اسكي تكبير إن شاء الله. በመቀጠል አንድ የነሽዳ ፕሮግራም ይኖረናል። ነሽዳውን የሚያቀርቡልን የነ ሙሐመድ ጀማዓ ወይም ቡድን ወደ መድረክ። ተክቢር እነ ሙሐመድ ተክቢር والسلام عليكم ورحمة الله وبركاته. وعليكم السلام ورحمة الله وبركاته. تكبير خير እንግዲህ ሰዓትም ስለሌለ ቶሎ ወደ ፕሮግራማችን ቀጥታ እናልፋለን። ቀጣዩ ፕሮግራም የሚሆንልን ተማሪ ፈይሩዛ ግጥም አላት። እስኪ ተማሪ ፈይሩዛ ወደ መድረክ። ተክቢር አረ ምሳ ደርሷል። አንዴ እስኪ ተክቢር። ፕሮግራም የምታቀርቡ ሬዲ ሆናችሁ ጠብቁኝ። ሰዓት ስለሌለ ቶሎ ለማምጣት ሞክሩ። السلام عليكم ورحمة الله وبركاته. أني اسمي فيروزة عبد الله لما أقرب الله شقتمنا يا قدم يرأس يا مكة بنسته جلباب لمسلم سيتمشى فنيانا ልብስ ብቻ ሳይሆን መከበሪያ ነው። አላህ ከዋለላት ጸጋዎች አንድና ነገር ግን አንድ ልብስ ጅልባብ ነው ለመባል ሁሉንም መሰርቶ ሊያሟላ ይገባል። መሰርቶ አይሆንም የሚመረትበት ሀገር ከኢስላም ያስቀመጠው ካልሆነ በስተቀር ከመሰርቶቹ ውስጥ የሚከተለው ነው። ከለሩ የማይስብ ሰፊ ከሆነ ነው። ያላሸባረቀ ወፍራም ከሆነ ነው። ሙሉ አካላችንን የሚሸፍን ነው። ከጽማ ጎላ አይነት ከሆነ ነው ያንን ልብስ ጅልባብ ብለን የምንጠራው። ታዲያ አንድ ሙስሊም ሴት ጅልባብ መልበሷ ምን የተለየ ነገር አያሳጣለሷ? በጅልባብ መሸፈን ጥቅም አለው ለሷ። ተወርቶ የማያውቁ ትሩፋቶች አሉት። በዱንያ ያለውን ጥቅም እንኳን አለው። ለሙስሊም ሴት ጅልባብ ትልቁ ክብሯ ነው። ሀያ ማድረጓ አንድ ምልክት ነው። ራሷን ከፊትና መከላከያ ነው። ለአላህ መታዘዟን የምታሳይበት ነው። ለሌላው መዳኛ ሰበብ መሆኛ ነው።
ምንም ጭንቅ የሌለው ነፃነት የሞላ ነው። ከመሳቀቅ ነፃ የመውጫ መንገድ ነው። ይሄ ሁሉም ጥቅም ዱንያዊ ብቻ ነው። የአኺራውንማ መገመት ከባድ ነው። ለጀነት መግቢያዋ አንደኛው ምክንያት ነው። ለአላህ ለመወደድ ሌላኛው ሰበብ ነው። የአላህ ውዴታ የሁሉም ምኞት ነው። እኛም ይሄን አጅር ማግኘት እንችላለን። በታዘዝነው መንገድ ጅልባብን እንልበስ። በብርድ ለብሰነው በሙቀት ከጣልን ፋሽን ለመከተል ብለን ካለበሰው በመልበስ ላይ ጸንተን እስካላወለቅ ነው በኢክላስ ከሆነ ይሄን ያደረግነው አጅር ማግኘታችን የማይቀር ነገር ነው። ብዙ አጅር እንዳለው ሴቶች እያወቁ ጅልባብ ከመልበስ ምነው ዛሬ ራቁ። ላለመልበስ ብለው ተፈላሰፋችሁ፣ ዋናው ልባችን ነው ብለው ረፍታሉ። ለመራቆታቸው ምክንያት አረጉት። ለሰው ማታለያ ይቻላል ሊጠቅም ሰበብ ይሆናል ወይ አላህ ፊት ስንቆም የልብ መስካሪ ነው ሙሉ አካላችን። አካል ሁሉ ይበጃል ካማረ ልባችን፣ አካል ይበላሻል ካደፈ ቀልባችን። ይህ የኔ ንግግር በፍጹም አይደለም፣ ሐዲስ ነው የረሱል የተላኩላለ። ስለዚህ ወሬሽ ማስረጃ አይሆንም። ልብሽ ጥሩ ቢሆን አትበላሽም። ይንታ አትፍሪ እህቴ አይዞሽ፣ ፋራ ናት እያሉ ሙድ ቢይዙብሽ ይከስሻልና አዛኙ ጌታሽ። ለሰው ጆሮ አትስጪ በሚያወሩብሽ። ቆይ ምን ይጠቅምሻል አራዳ መባልሽ? እህቴ አይዞሽ በደንብ አስብበት፣ ትልቅ ዋጋ አለው ችላ አትበይበት። ወቢላሂ ተውፊቅ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ። አለይኩም ሰላም ወራህመቱላሂ ወበረካቱ። ተክቢር። እሺ በመካከላችን እንግዲህ ሼህ ያቁት ይገኛሉ። ሼህ ያቁት እስኪ አጠር ያለ መልእክት ተዝኪራ ነገር ያደርጉልንና ወደ ቀጣዩ ፕሮግራም እናልፋለን። ሼህ ያቁት ወደ መድረክ። ተክቢር ተክቢር። አይ ካልጮኻችሁ አልመጣም እያሉ ነው። ተክቢር። እስኪ አንዴ ተክቢር። ቢስሚላህ አልሐምዱሊላህ ወኡሰሊ ወኡሰሊሙ ዐላ ሰይዲና ሙሐመድ ብን ዐብድላህ ወዐላ አሊሂ ወሰሕቢሂ ወመንዋላህ። أما بعد أيها الإخوة المشاهدون والأخوات المشاهدات، أيها الطلاب، أحييكم بتحية الإسلام. السلام عليكم ورحمة الله وبركاته. أنا بقدمي ያው ይቅርታ እየጠየኩኝ በተጠራሁበት ሰዓት ስላልተገኘሁ ይቅርታ እየጠየኩ ወደ አጠር ያለ መልእክት ነው ማስተላልፈው። በቅድሚያ እነዚህ ግራ ቀኝ የምናያቸውን ከዋክብቶች ወልዳችሁ አሳድጋችሁ የሚያስፈልጋቸውን ነገር አሟልታችሁ ቁርአን እንዲቀሩ መስዋዕት ከፍላችሁ ዛሬ ለዚህ ደረጃ ያበቃችሁ አባትና እናቶች እንኳን ደስ አላችሁ እላለሁ። ምክንያቱም አንድ ሰው ልጅ ወልዶ ያ ልጅ እዚህ ደረጃ ደርሶለት ለዱንያም ለአኺራም ፈኽር ነው። ይሄንን ደረጃ ያገኛችሁ አባትና እናቶች እንኳን ደስ አላችሁ። በመቀጠል ሁለተኛ እንደው በኔ መልእክት ማስተላለፍ የምፈልገው ተመራቂዎች ቁርአን ቀርተናል ብላችሁ ቁርአን አኽትመናል ብላችሁ ቁርአንን ሐፍዘናል ብላችሁ ራሳችሁን በዚህ እንትን እንዳትሉ፣ ለወደፊቱ ቆራጥ ሁናችሁ እንደ ቁርአኑ ቀጣዩን ዒልም እንድትበረታቱ አደራላለሁ። ምክንያቱም አሁን ባለንበት ወቅት ላይ አልሐምዱሊላህ ሑፋዞች አሉ፣ በጣም በዝተዋል። በየከተማው በተለያዩ መዲናዎች ቁርአን ሐፊዞች እየተመረቁ ነው። ግን ደግሞ በተመረቁበት ልክ ደግሞ ተግባር ላይ እየዋሉ ነው ወይ የሚለውንም ጭምር ወላጆች ይሄንን መልእክት እንድትይዙ ነው። አንድ ሰው ወይም አንድ ልጅ ወይም አንዲት ልጅ ቁርአን ቀራ፣ ቁርአንን አጥቅኖ ያዘ ማለት ዒልምን አጠቃለለ ማለት አይደለም።
አንድ ሰው ቁርአን አፍዞ ቁርአንን ጨረሰ ማለት ዓሊም ሆነ ማለት አይደለም። ቁርአን ከዕልም አንድ ፈን ነው። ቁርአን አንድ ፈን ነው። ፍቂህ አንድ ፈን ነው። ሶርፍ አንድ ፈን ነው። ነህው አንድ ፈን ነው። ተፍሲር የተለያዩ ፈን አንዱን ፈን ነው የያዘው። ዑለሞች እንደሚሉት ሰውየው ቁርአንን አንዱን ፈን አጠናቆ ቁርአንን በደንብ ሲጨርስ የዕልምን ቁልፍ ተሰጠ ነው የሚሉት። ቁልፍ መቅሱዱ ደረሰ ማለት አይቻልም። ስለዚህ ይሄንን ቁርአን መጠበቂያው ዒልም ነው። ተራውን ቀጣይ ዒልም ላይ እንድናበረታታ ወላጆችም የተመረቅንና ለዚህ ደረጃ የበቃን ልጆችም አደቡንም ጭምር አሟልተን ቁርአኑን እንድንሰራበት እንድናሐፍዘው ሙራጃዓ እንድናደርግ ከመስጂድ እንዳንርቅ አለባበሳችን እንቅስቃሴያችን በተፈለገው ልክ መሆን እንዳለበት እቺን መልእክት ማስተላለፍ እፈልጋለሁ። ሌላው አሁንም ተጨማሪ መልእክት ማስተላልፈው ወላጆች እዚህ ያላችሁ አባቶች ትልልቅ ሰዎች ታቃላችሁ በእንደዚህ አይነት ፕሮግራም በጣም ልንደሰት ይገባል። አልহামዱሊላህ አንዳንድ ጊዜ ለቱ ላይ ያለንበትን የደረስንበትን ብቻ ሳይሆን ወደ ኋላ መለስ ብሎ ማየትም ያስፈልገናል። እንግዲህ አገራችን ኢትዮጵያ እንደምንታቁት ሙስሊሙ የነበረውን ታሪክ ወደ ኋላ ስናይ እንኳንስ በይፋ እንደዚህ በመድረክ ላይ ቁርአን ማስመረቅ ቀርቶ እንኳንስ ጀለብያ ለብሶ ጥምጣም አርጎ ጺም አሳድጎ በግልጽ መሄድ ቀርቶ በጣም የተለያዩ መከራዎች ያለፉባት ሀገር እንደመሆኗ ዛሬ ያንን መከራ አልፈን እዚህ ደረጃ ደርሰን ሴቱን ወንዱን ጎን በጎን አርገን ሽማግሌ ዑለማ አባት ወላጆችን ጠርተን እንደዚህ በይፋ ቁርአን ማስመረቅ ትልቅ ደረጃ ነው። ይሄንን አልহামዱሊላህ ልንል ይገባል። አሁን ቅርብ ጊዜ ባጭር ቀረብ ባለ ጊዜ ባጭር ጊዜ ውስጥ ጭምር አገራችን ላይ እንደምንታቁት እነ ሻህ ጦይና የሚባሉ እነ ሸህ ተባረክ የሚባሉ እነ ሻህ አመ የሚባሉ እነ ሸህ ወዶሃ የሚባሉ ሸኾች በቅርብ ጊዜ ይወጡ ነበር። ያ የሆነበት ምክንያት ምንድነው? የሚያቀራ ሰው አልነበረም፣ ዒልም አልነበረም፣ ይከለከል ነበር፣ ተጽኖ ነበር። ሰዎች ቁርአን ከተባችሁ ተብሎ እጃቸው ይቆረጥ ነበር። አዛን አርጋሃል ተብሎ ይገደል ነበር፣ ይታሰር ነበር። ዒልም አቅርተሃል ተብሎ እርምጃ ይወሰድበት ነበር። ያንን ጉድ አልፈን ዛሬ አልহামዱሊላህ ለዚህ ደረጃ በቅተን በይፋ እኛው ሀገር ላይ በእኛው ልጆች በእኛው መስጂድ በእኛው ሰፈር ቁርአን ተሐፍዞ ቁርአን ሐፊዞች እንደዚህ በግልጽ ማስመረቅ ይሄ ትልቅ ኒዕማ ነው። አሁንም በዚሁ ላይ አላህ ይጨምርልን እንላለሁ። ከዚህ በመቀጠል እኔ ሰዓቱን ጨርሼ ስለመጣው የሚመጣው ረመዳን ነው። ለዚህ ለረመዳን በደህና አላህ ያድርሰን። ረመዳንን በደህና የምንቀበል አላህ ያርገን። ይህን ረመዳን በደህና የምንቀበል አላህ ያርገን። اللهم بارك لنا في رجب وشعبان وبلغنا رمضان. اللهم بارك لنا في رجب وشعبان وبلغنا رمضان. اللهم سلمنا لرمضان وسلمنا منه. اللهم سلمنا لرمضان وسلمنا منه. برمضاناتنا بدهنا تقبلا بأدب بطمأنينة من نقبل الله يدرجن. በዛ አጋጣሚ ምናልባት ከቤት ጀምረን ከጎረቤት ከጓደኛ ጎሚ ያለን ሰዎች አውፍ ተባብለን በደህና ረመዳን መቀበል አለብን። ወሰለላሁ ዐላ ሰይዲና ሙሐመድ። ሰላሙ አለይኩም ወራህመቱላሂ ወበረካቱ። እሺ ወአለይኩም ሰላም ወራህመቱላሂ ወበረካቱ። እሺ ሻቁትን እስኪ አንዴ በተክቢር ተክቢር። አዎ በተክቢር እንዳመጣችሁ በተክቢር መመለስ አለባችሁ።